ስፔሻሊ የሆኑ በቃ ከሆኑ ሰዎች መሃል አላህ ለራሱ የመረጣቸው ሰዎች ናቸው። እንዴት ሚንበር ቲቪ ጨለለች ይላል አባቴ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ይህን ወይዘሮ ኡመር ኮምቦልቻ ማለት አቶ ኡመር ኮምቦልቻ ምን እንደሚሉን እንስማቸው። ወደሳቸው ማለት ወደሱ ቪዲዮ እስቲ እንሻገር። ምን እንደሚል እንስማው። ዳይ ወደሱ ቪዲዮ። አንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢም እንኳን አድርጎ ፍየሎች ጢም ስላላ አንዳንዱ በፍየል ዘመን በግ የሆነ እንደ ኡመር ኮምቦልቻ ሰው አለ። እኛ ደግሞ የምንልህ ነው። አንዳንዱ የፍየል ጢም ይዞ ብላለ ወደዛ ሂድ። ምንድነው የሚለው? አንተ አላህ አይደለም እንዴ በፍየል ዘመን በግ የሆንክ ሰውዬ? አሁን በአንተ ቤት እኮ የሌለ ሙዴ ያስከነው በቃ አራዳ መሆኑ ነው። በሱ ቤት ወይዘሮ መስሎ ጺሙ ሙልጭ አድርጎ ከዛ በኋላ በነብዩ አለይሂ ሰላቱ ወሰለም ሱና በጺም እያላገጠ ነው። ጺማቸውን የሚያሳድጉ ሰዎች ፍየል እንኳን ጺም አላት ብሎ እያላገጠ ነው። ጸበህ ወሃቢያ ከምትላቸው ግለሰቦች አይደለም፣ ከነብዩ አለይሂ ሰላቱ ወሰለም ሐዲስ ነው፣ ከነብዩ አለይሂ ሰላቱ ወሰለም ትእዛዝ ነው። ስለዚህ አላህን ፍራ። እሺ የምትናገረው እኔ እንደዚህ አይነት ቆሮቆንዳ የሆነ ጋጣወጥ የሆነ ሰው በህይወቴ አይቻላል። ምንም አይነት የአስተማሪነት የኡስታዝነት ምንም አይነት ማለት ነው ይሄ ኢቭን የምን ውስጥ የደረሳነት እንኳን ለዛ የሌለው ሰው ቢኖር ይህን ግለሰብ ነው። ወሬው ሙሉ ማለት ነው ወሃቢያ ሁሌ ማለት ነው ተፍሲር ብሎ የሆነ ጀምሮ ነበር። ስቲል እስካሁን አለ መሰለኝ ተፍሲር የማይገናኝ ነገር ቁርአን እንትን የወሃቢያዎች ይላል እንዴ። አንተ ተፍሲር ነው እኮ አስተምር የተባልከው ወሃቢያ አልተባለም እኮ። ሁሌ ወሃቢያ ነው በቃ የሚያውቀው ማለት ነው። ከዛ ውጪ ምንም አያውቅም። በግንባር ተነቀድ ሰዎች ደግሞ እንዳትነቀሰዎች መነቀስ حرام ነው። አታፍርም እኮ አንተ ታደርገዋለህ ብዬ ስለፈራው ነው። ለማንኛውም ግን በነብዩ አለይሂ ሰላቱ ወሰለም ሱና አትቀልዱ ወላሂ። ከዛ ይህን እያለ አላሁ አክበር ይላሉ። በቃ ሁሉ መንጋ ነው። በጣም ያሳዝናል። ሰውን አትከተሉ። ጺምን በተመለከተ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል የሚለው ነገር አስተውላችሁ ቆም ብላችሁ አስተውሉ። እና ወደ ቀጣይ ቪዲዮ ስንሻገር ሚንበር ቲቪ ጨለሉ ወይስ እንዴት ነው? እህቶቻችን ወዴት እየመሩ ነው? ከድጄ የትናት ፋጦማ የትናት ሀያት የትናት ሚንበር ቲቪ ናት ማጠባበሻ መንገድ ብየዋለሁ። እየመረራቸውም ይሄን ዋጡት። ለምን ይሄን አልኩኝ? ሴት ልጅ እንዲህ ቀንድዋ ተቀንድዋ ሜካፕ ተጠቅማ እያቅለሰለሰች ድምጿን አላሁ ሱብሓነሁ ወተዓላ በሱረቱል አህዛብ ላይ የገለጻቸውን አይነት ባህሪያቶችን እያንጸባረቀች እያስተማረች ትገኛለች። የት ኢቢኤስ የተኮረጀው ሚንበር ቲቪ። በቃ እኔ የውላችሁ ኢቢኤስ እስላማዊ ብለው እስልምናን ውስጥ የሌለ ነገር ያስጀመሩ ሚንበር ቲቪዎች ናቸው። የቤተሰብ ጨዋታ በሉ ሚንበር ቲቪ ላይ ያለ ኢቢኤስ ላይ ተኮርጆ፣ የነሺዳ ውድድር በሉ ኢቢኤስ ላይ ተኮረጀ ነው። የተለያዩ መድረኮች በሉት ሾው ምናምን ጥያቄና መልስ ምናምን እነዚህ ነገራቶች በአጠቃላይ ከኢቢኤስ ተኮርጆ ከዛ በኋላ ሚንበር ቲቪ ላይ አለ። አሁንስ እህቶቻችንን ማለት ነው በጣም በሚያሳዝን ሁኔታ በስርዓት እንኳን ሂጃብ ሳይለብሱ ሀያቸውን እንዲገፈፍ እያደረጉ ነው። እስቲ እንመልከተው ይህን ቪዲዮ። የቁርአን ሰው መሆን ማለት አላህ ወኻሰቱን አይደለ? በቃ አላህ የራሱ የሆኑ ሰዎች አሉት። ከብዙ ሰዎች ከቢሊየን ምናምን ሰዎች ከዚህ በፊትም ከነበሩ ከአደም አለይሂ ሰላም ጀምሮ የኔ የሚላቸው የሆኑ ሰዎች አሉት የሚመርጣቸው። እነዛን ሰዎች መሆን ቀላል አይደለም። ኢዚ አይሆንም። መንገዱ ቀላል ላይሆን ይችላል፣ ግን ደግሞ እኛም ደግሞ እንልሻለን እህታችን የቁርአን ሰው መሆን ማለት እያቅለሰለሱ ድምጽ ማውራት አይደለም። የቁርአን ሰው መሆን ማለት ሜካፕ እየተጠቀሙ ከዛ በኋላ ጌጥሽን እያሳየሽ ለባልሽኝ የምታሳየው ነገር ለማንን ሰው እንዲታይ ማድረግ አይደለም። የቁርአን ሰው መሆን ማለት ቻፕስቲክ ቅንድብን እየተቀነደቡ ትልልቅ ኡስታዞች በሞሉበት ሀገር ላይ እኔ ካላስተማርኩኝ እያያችሁኝ ማለት አይደለም። የቁርአን ሰው መሆን ማለት አላህ ሱብሓነሁ ወተዓላ
የከለከለውን መከልከል የፈቀደውን ደግሞ መፈጸም እንጂ የከለከለውን እየተጻረሩ ከዛ በኋላ የቁርአን ሰው መሆን አይቻልም። ኦኬ ስፔሻሊ የሆኑ በቃ ከሆኑ ሰዎች በኋላ አላህ ለራሱ የመረጣቸው ሰዎች ናቸው። እንዴት ነው ታዲያ ማለት ላይክ የሆነ ነገር ኮምፕሮማይዝ ሳታደርጊ ያላህ ሰው ነኝ አላህ ሱብሓነሁ ወተዓላ አይደለም አሁን ላይ ያሉ 21ኛው ክፍለ ዘመን ላይ ያሉ ሴቶች ይቅርና የምእመናን እናት የሆነችው ማለትም የአማኞች እናት ናት እናታችን አይሻ ሌሎችን የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ባለቤቶች ታዲያ የነቢ ባለቤት ነገር ግን ሱረቱል አህዛብ ላይ አንቀጽ 36 አካባቢ ይመስለኛል እቤታቸው ውስጥ ይርጉ በመገላለጥ እንደ ጃህልያ ዘመን እንደ መሐየባን ዘመን አይውጡ ካለ በኋላ ከዛ በኋላ በሽተኛ የሆነ ሰው ያ በልቡ በሽታ ያለበትን ሰው በክፉ ነገር ወይም እንዳይመኝ ምን ማድረግ አለበት ድምጻቸውን ማቅለስለስ እንደሌለባቸው ይናገራል። ዛሬስ ኢቭን ድምጿ ያስታውቃል እኮ የቶኗ ነው የሚባለው ብቻ የድምጿ እንትን የሆነ ሰዓት ላይ ሲቀያየር እናየዋለን። ለምን ሆን ተብሎ ማለት ነው ይህን ነገር እየተደረገ ያለው። ኢቢኤስ ስትበሉት የተመረጡ ሴቶች ነው ጋዜጠኛ የሚደረጉት። ሚንበር ቲቪ ላይም እንደዛ ነው። ለምን ሲባል ሰዎችን እንትን ለማድረግ በሚስም መልኩ ለምሳሌ የሆነ ሰው ሆን ብሎ ትኩረትን ለመሳብ ለብቻለሁ ብሎ ግን የሆነ እዚያ አካባቢው የተለያዩ ቦታዎች ላይ የተቀዳደደ ልብስ ቢለብስ ሰዎች ይህን ሰው ያበደ ብለው ያዩታል አይደለም? ይሄ ቫልዩን ባሰጡት ራሱ ትኩረታችሁ ወደሱ ይሆናል። እና ልክ እንደዛው ደግሞ ኢስላሚክ ሚዲያ ሆኖ እንደዛ አይነት ነገር እያደረጉ ነው። አላህ ይጠብቀን ከእንዲህ አይነት ሚዲያ ማለት ነው። እህቶቻችንን አልባሌ ቦታ ላይ እንዲሆኑ እያደረገ ነው። ሚንበር ቲቪ ጨልለዋል። ወላሂ በጣም ነው የጨለሉት። እኔ ወዴት እየሄዱ እንደሆነ አይገባኝም። ወዴት እየሄዱ እንደሆነ ግራ ነው እየገባኛል። ከዛም መጥተው ደግሞ ምን ይላሉ? በቃ ኢስላማዊ ምናምን እስልምና ምናምን ነገር በሚንበር ቲቪ ምንም ነገር ያደረጋችሁት ነገር የለም። ኦኬ ከጥቅማቸው ጉዳታችሁን ያመዝናል፣ ከመስለሃው መፍሰዳው ያመዝናል። የሽርክ የቢዳ መናኸሪያ ነው ሚንበር ቲቪ ማለት። እንጉርጉሮ እያላችሁ ሰውን ማለት ነው ወደ ሽርክ ማገዶ እየወሰዳችሁት ነው። እንጉርጉሮ እያላችሁ ሰው ቁርአን ከመሐፈዝ ይበልጥ ነሺዳን እንዲሐፍዝ እያደረጋችሁት ነው፣ እያወዳደራችሁት ነው። እንዲህ አይነት ጋጣ ወጥነትን እያስተማራችሁ ከዛ በኋላ ለእስልምና እየሰራንን እኛን ሰልጦኖች ነን ማለት አትችሉም። የዮሐን ቅራቅንቦ ሁላ አናቃችሁም እንዴ? እኔ በነገራችን ላይ ቅራቅንቦ ምን እንደሆነ አይገባኝም። ዝም ብዬ ነው የመጣልኝ ነው። ስድብ ነው እንዳትሉ፣ ትርጉም የሌለው ቃል ነው። ኦኬ ወደ ቀጣይ ቪዲዮ ስንሻገር እንግዲህ ዛሬ ላይ እህቶች ሁለተኛ ሚስት ነን እኛ። ስለዚህ ለባሎቻችሁ ጥሩ ሆኑ አለ አይደለም ሳሊሃ ሆኑ ምናምን ነገር ግን ሳህን ናቸው። በየሚዲያ የምናያቸው ሴቶች ያ ናቸው። እኔ ሁለተኛ ሚስት ነኝ ከዛ እንዲህ ብለው በተለያዩ ቦታዎች ላይ የሚያወሩ ሀያቸው የተገፈፉ ሴቶች አሉ። ኢቭን አፉ በሉኝ የሚያገባቸው አታቸው ሁለተኛ ያገባቸው ነው የሚመስለው። በቃ የምታሳዩትን ነገር ማለት ነው። እስቲ ይህን ቪዲዮ ተመልከቱት። ሰኞ ሰጋ ከሆነ ማክሰኞ እኔ ጋር ሮብ ሰጋ ከሆነ ሐሙስ እኔ ጋር አርብ ሰጋ ከሆነ ቅዳሜ እኔ ጋር ገዛ እሑድ ይውላል። እሑድ ደግሞ ወይኔት በይ እኔ እኮ ወላሂ እየቀለደሽ መስለኛል። እኔም ወላሂ እየቀለደሽ መስለኝ እኮ ነው። ወላሂ እየቀለድሽ ነው እኮ መሰለኝ። እቺን ሁለት ቀን ሙስሊሞች ናቸው ግን በሚያሳዝን ሁኔታ በሱና በአላህ ሱብሓነሁ ወተዓላ ድንጋጌ እየቀለዱ ነው። ይሄ አለማወቃቸው ነው። ሲጀመር አንድ ባል በወረፋ አይደለም ሄደው ሚስቱ ጋር ኦኬ ስሜቱን ለማርካት ምናምን አይደለም። ለዛ አይደለም አላማው ያን አይደለም። የሁለተኛ ሚስት አላማ ያን አይደለም። ዛሬ ገንዘብ ያለው ወጣጤ ማለት ነው ውጭ ላይ ከሚስቴ በሚስቴ ቺት ከማድረግ ብሎ ነው የሚያገባው ኦኬ እንጂ የአላህን ትእዛዛትን ለመፈጸም አይደለም። ነብዩ አለይሂ ሰላቱ ወሰለም 9 ሚስቶች ያሏቸው 9 ሚስቶቻቸውን በአጠቃላይ ምሽት ሲሆን ማለት ነው የሄዱ አዋወላቸው እንዴት እንደሆነ ምን እንደሚያስፈልጋቸው ሁሉንም ነገር ይጠይቁ ነበር ኦኬ እንጂ የሆነ በወረፋ አይደለም። ሮብ እሷ ጋር ከሆነ ሐሙስ ዓርብ ምናምን የሚባል ነገር የለም። እኔ ደግሞ ያፍሩም 20 የሚባል ነገር የላቸውም። ከዛ ተመጣና ደግሞ ተመክራለች ባሎቻችሁ የሁሉን ሴቶች ናቸው።
በሷ ቤት እኮ በቃ ሳሊሃ ሳህን ነሽ። ሁለተኛ የሚያገባ ዝም ብሎ ነው እንዴ? አይደለም ሁለተኛ ተውትና እኮ አላህ ለእናንተ ከተዋበላችሁ ወይም ደግሞ 1 2 2 3 3 4 አድርጉ። ከዛስ ለእናንተ በላጩ አንድ ነው። አለመስተካከልን ብትፈሩ አንዷን ብቻ አግቡ ይላል። ኢቭን አንዷ ራሱ ከበደላችሁ በጣም አሳማሚ ቅጣት እንዳለው ይናገራል። አይደለም ዛሬ ባለንበት ክፍለ ዘመን ላይ አይደለም 2 3 ይቅርና የአንዷ ሀቅ የሚወጣ ራሱ ስንት ወንድ ነው ያለው? ለውጭ አልጋ ለቤት ደግሞ ምንድነው መርዝ ነው ምናምን የሚባሉ አይነት ባሎች ወንዶች ስንት አሉ? ስንቶቻችንን አይደለም ለሁለተኛ ሚስት ለሶስተኛ ፍትሃዊ ሊሆን ይቅርና የመጀመሪያ ሚስቱ የሚያስለቅስ ስንት አለ? የሷን ሀቅ ያልጠበቀ ስንት ወንድ አለ? እና ይህን ባለበት ሁኔታ ላይ ሚዲያ ላይ ወጣችሁ ደግሞ ይከራከሩ ነበር። ሰሞኑ እያየሁኝ ነበር። እኔ ጉድ ነው ያልኩኝ። እንዴት ሁለተኛ ሚስት ማግባት ዝሙት ነው ትላለች መታ ማለት ነው። አንዷ ቺት ነው ምናምን ነገር ትላለች። ሪሊ አንቺ እኮ ሳታገቢ ማለት ነው ኦንላይን ቻት እያልሽ ማለት ነው ከወንዶች ጋር እኮ የዝሙት ቻት የምታረጉ ስንቶቻችሁ ነው ያላችሁት? ይህን ነገር እንኳን ዝሙት ሳትጸየፊ አላሁ ሱብሓነሁ ወተዓላ ሐላል ያደረገው ነገር ዝሙት ነው ብላችሁ በአደባባይ ስትናገሩ አንዳንድ እህቶች አይቼ ነበረ ስትወያዩ ምናምን ሀያችሁ አታችኋል። ወናውዝ ቢላሂ ቲክቶክ ማለት ነው ሀያቸው ሙሉ በሙሉ እንዲራገፍ ነው ያደረገው። አላህ ይጠብቀን። እስቲ ወደ ቀጣይ ቪዲዮ ስንሻገር አንድ ሀጅነቢ የሆነችን ሴት ወይም ያለ መህረም የተለያዩ ሀገራቶች ላይ ትሄዳለች። ለምሳሌ ሳውዲ በስደት ትሄዳለች እና እንዲህ መሄድ ይቻላል ወይም እንዲህ የሚልኩ ኤጀንሲዎች አሉና እነዚህ ስራቸው ልክ ነው ወይ የሚለው ከሼልያስ አህመድ እንስማ። ኤጀንሲ ሴቶችን ለስራ ወደ ውጭ ሀገር መላክን በተመለከተ የሸሪዓው ብይን ምን እንደሆነ ማብራሪያ ፈልጌ ነበር። በተለይም ሙስሊም ሴቶች ያለ መህረም ለረጅም ርቀት ለጉዞ መውጣታቸው እዛ በሚሄዱበት ሀገር ሊገጥማቸው የሚችለው የዲንና የማንነት ፈተና እንዲሁም ኤጀንሲው በዚህ ሂደት ውስጥ የሚሰራው ስራና የሚያገኘው ገቢ ከሐላልና ሐራም አንጻር እንዴት ይታያል? የኤጀንሲ ባለቤት የሆኑ ወይም በዚያ ስራ ላይ የተሰማሩ ሰዎች ሊጠነቀቁ የሚገባቸው ነጥቦች ምንድን ናቸው? የኤጀንሲ ስራ በመሰረታዊ እይታ ችግር የለበትም። ምክንያቱም ያው ወደ ውጭ ሀገር መሄድ የሚችሉ ሰዎችን ፕሮሰስ ማፋጠንና ማሳለጥ ነው። ከዚህ ጋር ተያይዞ ምናልባት የቲኬት ሽያጭም ሊኖር ይችላል እና እንደ ጥቅልና እንደ መነሻ የስራው ችግር የለበትም። ነገር ግን ጥያቄው ላይ እንደተነሳው ከመህረም ውጪ ወደ ውጭ ሀገር እንደሚሄዱ የሚታወቁ ሰዎችን እንዲያው ቲኬት መሸጥ ብቻ ሳይሆን ሙሉ ፕሮሰሳቸውን ለማሳካት መተባበሩ ምናልባት ወላሁ አዕለም በመጥፎ ተግባር ላይ መተባበር ውስጥ ይከተዋል። አላህ ቁርአን ላይ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በወንጀልና ድንበር በማለፍ ላይ አትተባበሩ ብሏል። ስለዚህ የሚመከረው ምክር እንደዚህ በተለይ በገፍ በቃ ሰራተኞችን ወደ ውጭ ሀገር የሚልኩ ኤጀንሲዎች በተቻለ አቅም ይህንን ተግባር ትተው ሌላ አይነት ተግባር ውስጥ ሊሳተፉ ይመከራል። ለምን ሴት ልጅ ያለ መህረም ከአንድ ሀገር ወደ ሌላ መጓዟ ክልክል ነው። ይህ ምንም ጥርጥር ያለበት ነገር አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ላ ቱሳፊሩ መርአ መሲረተ የውሚን ኢላ ወመዐሃ ዙ መህረም ብለዋል። አንዳንድ ዘገባዎች ላይ መሲረተ የውሚን፣ አንዳንድ ቦታ ላይ ሰላሰተ አያም እና ዑለማዎች ሲያስማሙት ያው ጉዞ የሚባለውን በጥቅሉ ለመግለጽ ፈልገው ነው። 2 ቀን የሚያስኬድ 3 ቀን የሚያስኬድ ያሉት መልእክተኛው አንዳንድ ቦታ ላይ ምንም ገደብ ሳያስቀምጡ ተናግረዋል። እና ከዚህ አንጻር ነው ያው በሸሪዓ ረጅም ጉዞ ለምሳሌ 80 ኪሎ ሜትር ወይም በአብዛኞቹ ዑለማዎች አቋም 80 ኪሎ ሜትር ወይም በላይ የሚያስኬድ ጉዞ መጓዝ የለባትም። ያው የሚለካው እንደምታውቁት ከጫፍ እስከ ጫፍ ነው እንጂ ብዙ ጊዜ በከተማ ህግ ላይ እንደሚታወቀው ከከተማው መሃል ጀምሮ እስከሚቀጥለው ከተማ መሃል ያለው ልኬት ሳይሆን በሁለቱ ከተሞች መካከል ከዳር እስከ ዳር ያለው ርቀት ነው የሚለካው ማለት ነው። አልሙሂም ሩቅ ጉዞን ሴቶች ያለ መህረም እንዲጓዙ ማመቻቸቱ ያስቸግራል፣ እያወቁ ሲሆን ማለት ነው። ትኬት መቁረጥ ብቻ ቢሆን
አንድ ሰው የሆነ ሰው ዩኒቨርሲቲ ለምሳሌ ከማን ጋር እንደምትሄድ አይጠይቃትም። ትኬት ቆርጠሽ ስትል ዝም ብሎ ቢቆርጥላት እሱ አይመለከተው። እሱ እርግጠኛ እስካልሆነ ድረስ የእሱ ኃላፊነት ነው ይባላል። ግን እንደዚህ በሚታወቅበት ልክ እዚህ ላይ መተባበሩ ቢያንስ ሹብሃ ነው፣ ትብብር መሆኑ ማለት ነው። ቢያንስ ሹብሃ ነው። ስለዚህ የኤጀንሲ ስራ አይቻልም አይደለም ፈትዋው። ነገር ግን እንደዚህ አይነት ነገሮች ላይ በተቻለ አቅም እያወቁ አለመተባበር ይፈለጋል ማለት ነው። ይህ አንዴ ሄዳችኋል፣ ግን ካሁን በኋላ የምትሄዱ ሰዎች ጥንቃቄ አድርጉ። የአላህን ህግጋት በመጻስ ምንም አይነት ነገር ማግኘት አትችሉም። እኔ የምትሄዱበት አላማ እኮ ይገባናል፣ ግን ጥንቃቄ አድርጉ። አይ ቲንክ ሼሃችን በደንብ ስላብራሩት የኔን ሐሳብ አያስፈልግም። ሌላው አይ ቲንክ ይሄ አዲስ አበባ አካባቢ ስራ ላይ ያላችሁ፣ ንግድ ላይ ያላችሁ፣ ንግዳችሁ ወደ ተሻለ ቦታ ለማሻገር ብዙ ጊዜ እቁብ ተገባላችሁ እና እቁብ ስትገቡ ጊዜ እቁቡን ቶሎ ብሎ እንዲደርሳችሁ እቁቡን የሚሰጥ ሰው የሆነ ብር ትሰጣላችሁ። ይሄ በርካታ ቦታዎች አይቻለሁ እኔ ፐርሰናሊ ራሱ ማለት ነው። እና ይህን ነገር በተመለከተ ሼህ ኢልያስ አህመድ ተጠይቆ የመለሰውን አንድ የእቁብ ሰብሳቢ እቁብ ለ3 ወር ከ15 ቀን ይሰበስባል። ለድካሙ የ5 ቀን መዋጮን ለራሱ ይወስዳል። ነገር ግን አስቸኩሉኝ በሚል አመራር እቁብ ጣዩ ገንዘቡ ሳይሞላ በችግር ምክንያት ቶሎ ስጡኝ ይላል። ሰብሳቢዎቹ ቶሎ ስለሰጡት ብቻ ከ5 ቀኑ ክፍያ በተጨማሪ ሌላ ተጨማሪ ገንዘብ ይጠይቃሉ። ይህ በችግር ጊዜ ገንዘቡን ቀድሞ ስለወሰደ ብቻ የሚከፈለው ተጨማሪ ገንዘብ ከወለድ ጋር ይያያዛልን? አዎ ይያያዛል፣ አይቻልም። ምክንያቱም እጣው ያልደረሰ ሰው እጣው ስላልደረሰ አስቀድሜ ልውሰድና ተጨማሪ ክፍያ ልክፈል ካለ ልክ እጣ እንደመግዛት አስቡት። ይህ ማለት በማበደር የተነሳ ሰዎች ስላበደሩት እንዲጠቀሙ ያደረጋቸው። ምክንያቱም እሱ መውሰድ የነበረበት በእጣ ከሄደን መቼ ነበር? በኋላ ነበር። ግን አስቀድሞ ሲወስድ የራሱን ገንዘብ አይደለም የሚወስደው፣ እያበደሩት ነው ማለት ነው። የሱ ጊዜ ሲደርስ ደግሞ እነሱ ያንን ይወስዳሉ እና ለዚህ ብለው የሚጨምሩበት ተጨማሪ በማበደር የተነሳ የሚጨምር ጭማሪ ነው። በመሰረቱ እቁብ ማለት የመበዳደር ስርዓት እንደሆነ ታውቃላችሁ። እቁብ ማለት መበዳደር ነው፣ ሌላ ምንም ትርጉም የለውም። ግልጽ ነው። እንበልና በአመት ውስጥ በየወሩ ለምሳሌ የሚጣል እቁብ ካለ መጀመሪያ የሚወስደው ሰው እጣው ደርሶት መጀመሪያ የሚወስደው ሰው ከሁሉም ተበድሯል ማለት ነው። ልባችሁ አይደለም? ከዛስ እየከፈለ ነው እንግዲህ የሚኖረው። የተበደረውን እየከፈለ ይጨርሳል አመቱ ሲያልቅ። አመቱ መጨረሻ ላይ የሚወስደውስ እሱ ደግሞ ለሁሉም አበድሮ ነበር፣ ተራ በተራ እያበደረ ነበር። ከዛ መጨረሻ ላይ ተጠራቅሞ ይከፈለዋል ማለት ነው። መሀል ላይ ያሉት እነኚህ ደግሞ ከነሱ በፊት ላሉት ሰዎች ያበደሩ ሲሆኑ ከነሱ በኋላ ከሚወስዱት ሰዎች ደግሞ የተበደሩ ናቸው። ይሄ ነው እቁብ ማለት ነው። ከዚህ አንጻር በእቁብ የተነሳ የሚገኝ ትርፍ ችግር አለበት ማለት ነው። ለምን? በሁሉም ዑለማዎች ስምምነት ያኒ ኩሉ ቀርብን ጀረ ነፍዐን ፈሁወ ሪባ፣ ያኒ አበዳሪው በማበደሩ የተነሳ የሚያገኘው ማንኛውም ጭማሪ ወይም ሌላም ጥቅም ሪባ ነው። ይሄ እንደ ጥቅል ዑለማዎች ተስማምተውበታል ማለት ነው። ከዚህ አንጻር ነው አንዳንድ ዑለማዎች በመሰረቱ እቁብ አይቻልም ብለዋል። በዛሬ ዘመን እንዲህ ያሉ ዑለማዎች አሉ። ምንም ጭማሪ ኖር አልኖር አይቻልም ያሉ ዑለማዎች አሉ። ምንም እንኳን አመዛኙ ከሸሪዓ ጋር የሚጋጩ ነገሮች በውስጡ እስከሌለ ድረስ በመሰረቱ ይቻላል። ለምን? ምክንያቱም አንዱ ሌላውን እያበደረ በዚህ ስርዓት ውስጥ መቀጠሉ ካላበደርከኝ አላበድርህም እንደማለት ነው። ሸርጥ እንደማስቀመጥ ይቆጠራል ያሉት የከለከሉት ዑለማዎች አካሄድ ወይም መነሻ ብዙ አሳማኝ ስላልሆነ ነው። ለምን? ምክንያቱም አንድ ሰው የሚያበድረውና የሚበደረው ከተለያየ ሰው ነው። ቅድም እንዳልኳችሁ መሀል ላይ ያሉትን ሰዎች አስቡ። ከነሱ በፊት ለወሰዱ ሰዎች አበድረዋል አይደል? طيب የተበደሩትስ በኋላ ከሚወስዱት ነው። ስለዚህ የሚያበድረው ለራሱ አይደለም። አበድረኝና ላበድርህ የሚባል ነገር የለም። የምታበድረው ለሌላ ሰው ነው፣ የምትበደረው ከሌላ ሰው ነው። በተርታ ሲታይ ማለት ነው። ግልጽ ነው አይደል? ከዚህ አንጻር አንድ ሰው ጥያቄ እንደጠየቀው ከእጣው በፊት ቀድሞ በመውሰድ የተነሳ የሚሰጠው ጭማሪ ካለ ይሄ ክልክል ነው። ይሄ ክልክል ነው። ምንም ጥርጥር ያለበት ርዕስ አይደለም። ግልጽ ነው። አስለን 5% ነው ወይስ የ5 ቀን
ወለድ ወይም በጥቅሉ ምንም ያህል ብቻ እኛ የሰራንበትን በሚል የሚሰጠው ነገርን ከዚህ በፊት በሰፊው በሌላ አጋጣሚ እንዳብራራሁት መተው ነው የሚሻለው። ምክንያቱም እቁብ የሚሰሩ ሰዎች ለልፋታችን ብለው አንድ ዕጣ ይወስዳሉ፣ አንዳንድ የሆነ ያህል ይወስዳሉ እና እቁብ በጣም ትልቅ ስለሆነ የሚደርሳቸው ምን ያህል ነው? በጣም ትልቅ ነው አይደለ? በሙያቸው ነው አይደለም ማለት ገንዘብ የመሰብሰብ ልምድ ያለው የፋይናንስ ባለሙያ ወይም ኦዲተር በዚህ መስክ በጣም ከፍተኛ የእውቀት ደረጃና ልምድ ያለው ቢቀጠር ያን ያህል ያገኛል? አያገኝም። ግልጽ ነው። ለምንድን እነዚህ በጣም እንደዚህ ትልቅ ገንዘብ አንድ ዕጣ ሲባል በጣም ብዙ በሚሊዮን የሚቆጠር አንዳንድ ሊሆን ይችላል። ለምንድን ነው የሚያገኙት ታውቃላችሁ? ቢጠፋ ኃላፊነቱን ስለሚወስዱና ስለሚከፍሉ ነው። ግልጽ ነው። ቢጠፋ ኃላፊነት ስለሚወስዱና ስለሚከፍሉ ነው። طيب እና ይሄ ምን ችግር አለው የሚል ጥያቄ ሊነሳ ይችላል። አንድ ሰው በضمان ማለት የሆነ ንብረት በመጥፋቱ ኃላፊነት ስለወሰደ የሚያገኘው ማንኛውም ጥቅም በሁሉም ዑለማዎች ስምምነት ክልክል ነው። በضمان የተነሳ የሚገኝ ጥቅም ክልክል ነው። በእርግጠኝነት እነዚህ ሰዎች በሙያቸው አይደለም ይሄንን የሚያገኙት። ሰዎች ስላመኗቸው ሲባል በታማኝነት ብቻ አይደለም፣ በቃ ኃላፊነት ወስደዋል ማለት ነው። ግልጽ ነው። አሁን ኃላፊነት ወስደው በዛ የተነሳ የሚያገኙት ጥቅም በضمان የተነሳ የሚያገኙት ጥቅም ነው እና ዑለማዎች ይሄ ክልክል ነው ብለው ሲስማሙ መነሻቸው አንደኛ ያው ሚን ዑቁድ ኢርፋቅ ነው ማለት ለውለታ ተብሎ የሚሰራ የገንዘብ መስተጋብር ነው። በዚህ ላይ ገንዘብ ማግኘት አይቻልም ይላሉ። ግን ከዚህ የተሻለው ሁለተኛው መነሻቸው አንድ ሰው የሆነ ሰው ገንዘብን ተበድሮ ካልከፈለ እኔ እከፍላለሁ ብሎ ضمان በመውሰዱ ወይም ኃላፊነትና ዋስትናን በመውሰዱ ከዚህ ከተበዳሪው እንግዲህ እሱ አይደለም ከበደረው ከሌላ ሰው በመበደሩ እኔ ኃላፊነት ወሰድኩ ዋስ ሆናለሁ አለ እና ይሄ ተበዳሪው ለዚህኛው ዋስ ለሆነው ሰው ሲከፍለው ልብ በሉ ምን ሊያስከትል ይችላል? ምናልባት ይህ ተበዳሪ ባይከፍል ምንድነው የሚያደርገው? ተበዳሪው ባይከፍል ከራሱ የመክፈል ግዴታ አለበት ይሄ ዋስ የሆነው ሰው። እሺ ከራሱ ከፈለ፣ ግልጽ ነው። 100,000 ብር ነበር፣ 100,000 ብር ከፈለ። ከዛ ዝም ብሎ እጁን አጣጥፎ ይቀመጣል ወይስ ተበዳሪ ጋር ሄዶ በል ከፍዬልሃለሁ በል መልስልኝ ይለዋል? አንተም ብዬ ነው ለኔ ተብሎ ነው ስለዚህ ከፍያለሁ አሁን ክፈለኝ ይለዋል አይደል? ይሄ እኮ ትክክል መብቱ ነው፣ በሸሪዓም ችግር የለውም። እንደምንም ብሎ 100,000 ብሩን ሲቀበለው ሐቁን ተቀበለ። ግን 100,000 ብሩን ሲከፍልለት አበድሮት ነበር ማለት ነው። ማበደር ማለት በእጅ መስጠት ብቻ አይደለም፣ አንተ ለምትፈልገው ዓላማ መክፈል ነው። 100,000 ብር አበድሬሃለሁና መልስልኝ እያለው ነው ዋሱ ራሱ። ስለዚህ ይህ ሰው 100,000 ብሩን ሲመልስለት ለካ ከ100,000 ብሩ ጋራ ሌላ በضمان የተነሳ የጨመረለት ክፍያ አለ መጀመሪያ ላይ ወይም በኋላ የሚሰጥ ነው። ምን ሆነ ማለት ነው? በማበደር የተነሳ የሚያገኘው ክፍያ ሆነ ማለት ነው። ግልጽ ነው። ልብ በል ዑለማዎች ወደዚህ ስለሚያመራ ብለው የከለከሉት እና በዚህም ላይ ተስማሙት። እንግዲህ ሪባ ወይም ወለድ በኢስላም ምን ያህል የተወገዘና ወደ ወለድ የሚያመሩ ተግባራት ገና ከሩቁ መከልከላቸው የሸሪዓ መንፈስ የተከተለ እንደሆነ ያሳየናል ማለት ነው። ግልጽ ነው። እና ከዚህ አንፃር በضمان የተነሳ ነው ወለድ ሰብሳቢዎች ይሄን ያህል ክፍያ የሚቀበሉ። ጠይቄያለሁ፣ ብዙ ሰዎችን ጠይቄያለሁ። አዎ ይጠፋን ከፍላለን ይላሉ። ሰውም ለዛ ነው። ታዲያ እንደዛ ካልሆነ ይላሉ እንደዚህ ኃላፊነት የማንወስድ ከሆነ ሰው አይመጣም ይላሉ። ይሄ እኮ አስለን የትብብር መስተጋብር ነው። ታማኝ ሰው ፈልገው ነው አስለን ሰውየው አንተ ሰው ብድር የምታበድረው ለምንድን ነው? ይመልስልኛል በሚል ተስፋ ነው አይደል? የምታምነውን ሰው ነው የምታበድረው አይደል? ስለዚህ አሁንም እድር ማነው እቁብ የሚሰበስብ ሰው ታማኝ መሆን አለበት አይደል? እሱ ላይ አንጣለው። ግን ኃላፊነት ወስዶ የጠፋውን ስለሚከፍል ተብሎ ጭማሪ ከተሰጠው የቅድሙ ክልከላ ውስጥ ይገባል ማለት ነው። አይ ጭማሪ ካልተቀበለ እንዴት ይሆናል? እኛም ማናምነውም ከተባለ የምታምኑትን ሰው ፈልጉ ነው መልሱ። የምታምኑትን ሰው ፈልጉ ነው። ግን ለልፋቱ ለስራው ያወጣው ወጪ ካለ በዛ ልክ መቀበል ችግር የለውም። ሰዎችን በነፃ ማገልገል ግዴታ ስላልሆነ ማለት ነው። ለምሳሌ ትራንስፖርት ወጪ ካለ የጻፈበት ወረቀት እና ስክሪፕቶ ምናምን ተሰልቶ ሊሰጠው ይችላል። ከዛ ውጪ ግን ቅድም እንዳልኳችሁ
ትልቅ የልምድና የእውቀት ደረጃ ያለው የፋይናንስ ባለሙያ ራሱ የማይከፈለውን ነገር አንድ ሰው እንዲሁ ሰብስቦ ብቻ እቁብ ሰብስቦ ስላከፋፈለ የሚከፈለው ተገቢ አይደለም ማለት ነው። አንዳንድ ቦታ ላይ እንዲያውም እንደሰማነው እቁብ አምጡ እንደ ሌሎች እቁቦችኛ በእጣ አይደለም ወዲያው በመጣችሁ ጊዜ በመጀመሪያ ወር እንሰጣችኋለን ይላል። እንደዚህ የሚል አጋጥሟቸው አዲስ እቁብ ተሰብስቦ ሲመጣ እቁቡ ገና መጀመሪያ ላይ ለሁሉም እኩል እንሰጣለን የመጀመሪያ እጣ ያገኛል ሁሉም ይላል። ይሄ ይቻላል? አሁን ጥያቄ ከየት አምጥቶ ነው ለሁሉም በአንዴ መስጠት የሚችሉት? ገንዘቡ ሲሰባሰብ እኮ ሁሉም ተሰብስቦ አንዴ የሚከፈለው ማለት የመጀመሪያው ክፍያ ተሰብስቦ ለአንድ ሰው ብቻ ነው መዋል የሚችለው አይደል? እንዴት ለሁሉም ይሰጡ ቻሉ? ከራሳቸው እየሰጡ ነው ማለት ነው። ከዛስ ይሄን ያህል አንድ እጣ ወይ ከዚህ በላይ ይሄን ያህል ትከፍላላችሁ ሲሉ በማበደራቸው የተነሳ የሚቀበሉት ምን ሆነ? ወለድ ሆነ። ግልጽ የማበደር እና የወለድ ስርዓት ነው። መጀመሪያ ላይ ሁላችሁም እቁባችሁን እሰጣለሁ የሚል ሰው ከራሱ እያበደረ ነው። ከዛ ትርፍ ነው እንግዲህ ይቀበላል። ትርፍ የማይቀበል ከሆነ እንደ ስራ ይዘው ይሄን የሚያደርግ ከሆነ ግልጽ ማበደር የአራጣ ስርዓት ስለሆነ ይሄ አይፈቀድም። እንግዲህ እንደሰማችሁት ነው። በዚህ ጉዳይ ላይ በጣም ጥንቃቄ አድርጉ። በተለይ አዲስ አበባ ንግድ ዓለም ውስጥ ያላችሁ ወንድምና እህቶች ማለት ነው። አለኩል ይሁን ለዛሬ ይሄን ኳልኳችሁ። እንግዲህ በሌሎች ቪዲዮዎች እስከምንገናኝ ድረስ هذا وبالله توفيق وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.